ምን ገጥሟት ነው? ለምንድን ነው ብሩ ሲመጣ ነው? ያ ገንዘብ በአካውንቷ ሲገባ ተምራ የተመረቀች መሰላት። ዓለምን በእጇ የጨበጠች መሰላት። በአንቺ ሚዲያ ላይ ያገኘሁትን ገንዘብ ስክሪፕት ሽጬ ነበረ ብላ ነው የምታወራው ለአርቲስቶች ማለት ነው። እንግዲህ እሷ አለችኝ ስትይ ትታሽ ሄዳለች። ቅርብ ቦታ ሄዱና ከዛ ከራይድ ሹፌሩ ጋር ጓደኛ ይሆናሉ። 4,000 ብር ከፍላ 6,000 ብር ከፍላ ነው የምትወርደው። ባንክ ቤት ሄጄ ብር አመጣለሁ። መሲ ቦርሷ ባዶ ነው የሚሆንብኝ እና የቤት ሰራተኛ ነበረችን እና የቤት ሰራተኛ የምትወስድ ይመስለኝ ነበረ። በሰማሁት ነገር አዝኛለሁ። ባይሆን ደስ ይለኝ ነበር። በ5,000 እና በ4,000 ብር የሚድን አይን ነበረሽ አሉኝ። በጣም ነበር የከፋኝ። ምንድን ነው አንቺን እንደ ገቢ ማግኛ ነው የምትጠቀምብሽ? እኔ እውነቱን እንኳን ማውራት አልችልም። አንቺ ውሸት እንደምታወሪው እኔ እውነቱን እንኳን መናገር ማውራት አልችልም። ምክንያቱም እኔ እና እሷ እዚህ ጋር አልተግባባንም። እኔ እሷን ላለማጣት እንጂ የምትሄድበት መንገድ ጥሩ እንዳልሆነ አውቃለሁ። በጣም ተረማመደችብኝ፣ ህይወቴን አበላሸችብኝ፣ ዳግም ችግር ውስጥ ጣለች። የፕሮግራማችን አጋር ስፖንሰር ቴምር ሪል ስቴት ነው። ቴምር ሪል ስቴት ከዚህ በፊት ያስረከብናቸው ሳይቶች ምስክሮቻችን ናቸው ይላል። መሀል ፒያሳ ላይ ባለው በዘመናዊ ሞሉ ጥቂት ሱቆች ቀርተዋልና የግሎ ያድርጉ ይሉታል። እንዲሁም ከ25 በመቶ እስከ 35 በመቶ ታላቅ ቅናሽ ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን በሊሴና በአያት ሳይቶች ላይ ያገኛሉ። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር። አፎሚና ሚሪ ከዚህ ቀደም ሰራበት በነበረው በኢትዮ ኢንፎ ሚዲያ ላይ እጅግ አነጋጋሪ ፍቅራቸው የሚያስቀና እህትማማቾች ነበሩ። እንግዲህ ብዙዎቻችሁ ልታስታውሷቸው ትችላላችሁ። በተለይ እንግዲህ ሜሪ አይነ ስውር ስትሆን አፎሚ ደግሞ እህቷ ነች። ለሷ ብላ ትምህርቷን ማቋረጧና በጸበልና በተለያዩ ቦታዎች እሷን ማስታመሟ ለእህቷ ያላትን ፍቅር ስትገልጽ ብዙዎች በእነኚህ እህትማማቾች ፍቅር እጅግ ተደንቀዋል። በሚችሉት አቅምም አለሁ ብለው ከጎናቸው ሆነዋል። ይህ ከሆነ እንግዲህ 3 እና 4 ዓመታት እየተቆጠሩ ነው። ዛሬ ሜሪን አግኝተናታል። እንዴት ናችሁ ብለን ልንጨዋወት ነው። በያላችሁበት አብራችሁን ሆኖ እንኳን ደህና መጣሽ ሜሪ። እንኳን ደህና ቆያችሁ። ሁሉ ሰላም? ሁሉ ሰላም። የእህትነት ፍቅር እንዲህ አይነት ተብሎ በጣም መነጋገሪያ ነበራችሁ አይደለም? ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900,000 ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እንዴት ከረማችሁ? እንዴት ነበር እውቅናው? እንዴት ነበር እውቅናው? በጣም ደስ የሚል ነበረ። ደስ የሚል ተቀባይነት ነበረን። ደስ በሚል ፍቅር ኢትዮጵያዊነቴን ወደድኩ እስከ ማለት ድረስ እንደሱ ብለሽን ነበር? አዎ። እና ደስ በሚል ነበረ። ነገር ግን ያው እኔና አፎሚ ከዚህ አንቺ ጋር ከቀረብን በኋላ የኖርነው አንድ ዓመትም አይሞላም። አንድ ዓመት በማይሞላ ጊዜ ውስጥ ያው ከአንቺ ጋር ሳንቀርብ በፊት እውነተኛ ፍቅር ነበረን። የእውነት ነበረ የምንዋደደው። ነገር ግን ዝናና ብር ያልፈተነው ፍቅር ነበረን። ከኋላ እኔና አፎሚም አለመግባባት ተፈጠረ። እኔና አፎሚም ልንግባባ አልቻልንም። ምን ተፈጠረ? ያው ገንዘቡ ትንሽ ላይ እኔ ሕክምና የሚሆን ትንሽ ተሰብስቦልኝ ነበርና በሷ ስም ነው። ያኔ ስልክ የለኝም፣ በሷ ስልክ ነበር እና ሲደውሉላት በአግባቡ ማታወራቸውም። ስትፈልግ ብሎክ ታደርጋለች። ያ ገንዘብ በአካውንቷ ሲገባ ተምራ የተመረቀች መሰላት። ዓለምን በእጇ የጨበጠች መሰላት። ሁሉንም ነገር በቃ በእጇ ከቁጥጥሯ ስር እንዳዋለች ነው የመሰላት። እና አንድ ጓደኛዋን ወደ ቤት አመጣች። ጠዋት ወጥተው ማታ ነው የሚገቡት። የ300 ብር መንገድን 4,000 ብር ከፍላ የምትወርደው።
አልገባኝም። ምን ማለት ነው? ራይድ ነው ብዙ ጊዜ የምትጠቀመው እና ቅርብ ቦታ ሄዱና ከዛ ከራይድ ሹፌሩ ጋር ጓደኛ ይሆናሉ። 4,000 ብር ከፍላ 6,000 ብር ከፍላ ነው የምትወርደው። ምንም አልላትም ነበር መሲ፣ ምክንያቱም አፎም ያላላጣት ማለት ነው። በብሩ ኬዝ ከሷ ጋር መጣላትም አልፈልግም እና የተሰበሰበው ለሕክምናሽ ነው አይደለ? እናንተን ለማገዝ። እንደውም በዛ ሰዓት ስልክሽን የሸጥሽው በ200 ብር ነበረ። እጃችሁ ላይ ብር ስላልነበረ ስልክ ሁሉ ይዞልሽ የመጣ ሰው ነበር። ለሕክምናሽ ከእናታችሁ ጋርም የነበረ አለመግባባት ነበርና ከሳቸው ጋርም እንድትታረቁ ትምህርትም እንድትማሩ ብዙ ሀሳብ ነበረ። አፎሚም እንግዲህ ስትናገር የልጅ በሳል ምትገርም ነች ብለን ያደነቅናት ልጅ ነች። ምን ገጥሟት ነው? ለምንድን ነው? ብሩ ሲመጣ ነው የባህሪ ለውጡ የመጣው? ምንድን ነው? አንቺስ ሕክምና ጀምረሽ ነበር? ምንም አይነት ሕክምና አላረኩም። ምንም አይነት በዛ ገንዘብ ምንም አይነት ነገር አልተጠቀምኩም። ምን ሆና ነው ከገንዘቡ በኋላ ነው ወይ ላልሽኝ፣ እኔ የማውቀው ነገር የለም። ግራኔ ገባኝ። ምንም ላውቅ አልቻልኩም። አንድ ጫማ የገዙበት ቦታ ላይ 3 ነው የሚመላለሱት። እኔ ጠዋት ወጣ ማታ ነው የምትገባው። ጨጓሬን ያመኝ ነበርና ምግብ ብዙም አልጠቀምም። እኔ አልጋ ላይ ነው የምውለው። እሷ ግን ጸጉሯን አንቺ እዚህ ሳትቀርብ በፊት ጸጉሯን ዊግ ምናምን አትጠቀምም ነበረ። ፋሽን መከተል ጀመረች። ጸጉሯን በየ3 ቀን ነው የምትሰፋው ምናምን። ከባድ ነው መሲ፣ ማውራት ከበደ ይመጣ እና ከ1 ዓመት በኋላ ተለያያችሁ? አዎ። ለማን ጥላሽ ሄደች? እንግዲህ እሷ ነች አለችኝ የምትዩ? አዎ። እሷን ላለማጣት እንዳልኩሽ ብዙም ምንም አልላትም። ምንም እያልኳትም አልነበረም። የሆነ ቀን በጣም ታመምኩኝና ሆስፒታል ገብቼ ተደወለላት። ሲደወለላት መታ ወደ ሌላ ሪፈር ተጻፈልኝና ወደ ሪፈር ወደ ተጻፈበት ሆስፒታል ወሰደች እና ማደር አለባት፣ ከባድ ሁኔታ ላይ ነች ምናምን ይላታል ዶክተሩ። አይሆንም አለችው። እኔ ማውቀው ነገር አልነበረም። ለካ እሷ ከቤተሰብ ጋር በጀርባ እያወራች ነው። ወደ ቤተሰብ እኔን ጥላኝ ለመሄድ ነው። አላወኩም ነበርና እኔ ያለችኝ እንዴ አልሄድም እያመመኝ ነው እኮ ምናምን አልኳት። መዳን እፈልጋለሁ ምናምን አልኳት። ኧረ አውቆ ነው ያድንሽም፣ እባክሽ ቤት ሄደሽ ተልባሽን ብትጠጪ ነው የሚሻልሽ ምናምን ብላኝ ይዛኝ ወጣች። አልናስወጣም አሏት ዶክተሮቹ ማለት ነው። ፈርመሽ ነው ይዘሻት የምትወጪ ምናምን አሏት። እና በአንድ ጣቴ ሰው በ10 ጣቴ ነው ፈርምልኝ ብላ በጣም እየተገረሙ ነበረ ዶክተሮቹ። ፈርማ ይዛኝ መጣች እና እንደነገው ከእንቅልፌ ሳልነሳ ነው ጥላኝ ሄደችው። ለሰራተኛዋ ወዴት ሄደች? ወደ ቤተሰብ ጋር። ለሰራተኛዋ እንዳትነግራት ቤተሰብ ጋር ሄጃለሁ ብላ 1,000 ብር ሰጥታት ሄደች። በጣም ታመም ያለው እጄ ላይ የነበረ መርፌ አልተነቀለም። እጄ ለመነቀልም አልቻልኩም። ባንክ ቤት ሄጄ ብር አመጣለሁ መሲ ቦርሷ ባዶ ነው የሚሆንብኝ እና ሰራተኛዋ የቤት ሰራተኛ ነበረችን እና የቤት ሰራተኛዋ የምትወስድ ይመስለኝ ነበረ። እንዳልነካት አፎሚያ ጥላኝ ሄዳ 3 ወር ምናምን ቆይታለች ቤተሰብ ጋር። አሁን እንዳልኩሽ ማለት ነው። አሁን ይዛኝ ከወጣች በኋላ ሄደች እና እንዳልነካቸው ጥላብኝ የሆነ ሰራተኛ ነች እቴ ጥላኝ ሄደችውን ደግሞ እሷ የሆነ ነገር ብታደርገኝ ብዬ ዝም እያልኩኝ ሰራተኛዋም የሆነ ቀን ሰርቃን ሄደች። ደወለችልኝ። ሜሪ አንቺ ስትሞጪ ለመሞት አንቺ ለመዳን ስትድኝ ለመዳን ፈልጌ ነበር፣ ግን እህትሽ ጋር ምንም ልንግባባ አልቻልንም። አንቺ ብር ታመጫለሽ፣ ከጀርባ አምጡ እያለሽ ከቦርሳኛ አውጥተን እንሰጣታለን። አልቻልንም። ለዚህ ነው ጥላንሽ ሄድ ነው ምናምን አሉ። ስንት ናቸው ማለት ነው? 2 ነበሩ። ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900 ሺህ ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አንድ ጊዜ ነበር 2 ሰራተኛ የቀጠራችሁት? አንደኛዋ ቆይታ ነበረ። አንደኛዋ ልንሸኛ ስንል አንደኛዋ መጣ። በሰዓቱ 2 ነበሩ።
አንደኛዋን አለማምዳት እንድትሄድ ማለት ነው። 2 ነበሩ ለኔ ባለውለታዎቼ ናቸው። እናትም ማንም በሌለኝ ሰዓት ሲንከባከቡኝ ነበሩ እንደ እናትም እንደምንም። እና ጓደኛዬ ጋር ደወልኩኝና ታመሚያለሁ አልኳት፣ መተሽ እንድታይኝ ምናምን አልኳት። እሷ ደግሞ አፎሚያ ጋር ደወለች። እንዳትሄጂ ውሸቷን ነው አለቻት። ደውላልኝ ውሸትሽን ነው አይደል አለችኝ። ውሸቴን ይሁን እውነቴን መተሽ ማየት ትችያለሽ፣ ይቅርታ ካሁን በኋላ እንዳትደውይልኝ ብዬ ዘጋሁባት። እና እሷም ወዲያው መጣች፣ ልክ እንደዚህ እንዳልኳት ማለት ነው። መጣች አያችኝ ምናምን፣ አንቺ እውነቱ ታማ ነው ያለችው እንዴት ትቀልጃለሽ ምናምን አለች። እና ለአርቲስቶች እየሄደች ብዙ ጓደኞች አሏት በነገራችን ላይ እኔንም የሚያውቁኝ እኔም የማውቃቸው አርቲስቶች። አዎ ከፕሮግራሙ በኋላ ነው? አዎ ከዛም በፊት የምናወራቸው አሉ፣ ግን ሙር የተቀራረብነው ከሚዲያው አንቺ ጋር ከቀረበን በኋላ ነው። በዛ ኬዝ ግን አያውቁንም። ብር ስላላት አፎሚያ ማለት መሲ እኔ አሁን ከወንድ ልጅ ጋር ሂጅ የሆነ ቦታ ብዝናና የሆነ ነገር ለመጠቀም ብፈልግ ገንዘብ ኪስ ውስጥ ይኖራል እንጂ እሱ እንዲከፍል ነው የምጠብቀው፣ እንደ ሜሪ ማለት ነው። አፎሚያ ግን ምግብና መጠጥ አዛ ወንድ ልጅ እየበላ ቁጭ ብላ ከፍላ የምትመጣ ነች። ጫማ ለወንድ ልጅ የምትገዛ ነች። ሰርታ ቢሆን እኮ ችግር የለውም መስዬ አውቃለሁ። ለአይኔ የተሰበሰበው ገንዘብ ነው። ምንም ማልላት እሷን ላላጣ እፈልጋለሁ። በብር የተነሳ አፎሚያን ማጣት ለእኔ ከባድ ነው። በቃ ያለሷ መራመድ ምችል አይመስለኝም ነበረ። ለአርቲስቶች ምን ትላቸዋለች ሄዳ የሆነ ጊዜ ታምሜ ነበርና በስክሪፕት ሽጬ በአካውንቴ ብዙ ገንዘብ ነበረ። ሜሪ ደግሞ አፎሚያ ልትሞት ነው፣ ስለዚህ ቶሎ ወደ እኔ ትራንስፈር አስደርጉ ብላ አካውንት አስከፍታ የኔን ገንዘብ ወደ ራሱ አስተላለፈች። እንደ እግዚአብሔር ፍቃድ ደግሞ እኔ ዳንኩኝ። ማን ነው ይሄን ያስተላለፈላት? እሷ ነች ለአርቲስቶች የምታወራ። የኔን ስም በአንቺ ሚዲያ ላይ ያገኘሁትን ገንዘብ ስክሪፕት ሽጬ ነበረ ብላ ነው የምታወራው ለአርቲስቶች ማለት ነው። ሽጬ ነበርና የሆነ ወቅት ታመምኩት አለቻቸው። እነሱ ናቸው የሚነግሩኝ እንዲህ አፎሚያ አለችኝ። አንድ ስራ ፕሮዲውስ አድርጋችሁ ነበር አይደለ? አዎ የታምራት ደስታን። እስቲ ስለሱ ንገሪኝ። የታምራት ደስታ መታሰቢያ ቪዲዮ ከዚህ በፊት የመስራት እቅድ ነበረ። እንዲህ አልበሙን ምናምን ዳይሬክቲንግ ሰራና ስሪ እላታለሁ። እኔ ባሳየዋት መንገድ ላይ በልጣኝ ነው የምትገኘው። በጣም ጎበዝ ነች። እና የሆነ ቀን አዳማ ሄዳ ቀኑን ሙሉ ስልኳ ዝግ ሆነብኝ። በጣም ከሰው ጋር ስለምትጋጭ ምናምን እኔ ምን አረጓት ብዬ ተጨንቄ ስደውል አታነሳም። ጭራሽ ብሎክም አድርጋኛለች። ስትፈልግ ብሎክ ስትፈልግ ታወጣኛለች። አንድ ቤት ሆነን ማለት ነው። እና ለጓደኛዋ ስደውል አዳማ ነች፣ ቦታ እየመረጠች ነው ምናምን አለኝ። መታ ነገረችኝ። እንደዚህ ቦታ መርጬ መጣው። እንዴ ያዋጣ ሳናቅ አንድ ወጪ ሲኖር እኮ ገቢ ያስፈልገናል አልኳት። እንደተለመደው ያው እውቀቴን አብሬ ያካፈልኩት ዳይሬክቲንግ ሰራሁት። ፈልጌውም አይደለም። ምክንያቱም እኔ እና እሷ እዚህ ጋር አልተግባባንም። እኔ እሷን ላለማጣት እንጂ የምትሄድበት መንገድ ጥሩ እንዳልሆነ አውቃለሁ። እሷን ላለማጣት ነበርና ዳይሬክቲንጉን አብረን ሰራን። እንዴት ማለት ነው? አሁን የታምራት ደስታ መታሰቢያ የሚለው እንግዲህ ድምፃዊ ታምራት ደስታ በወጣትነቱ እንደው በድንገት ህይወቱ ያለፈ ጎበዝ ድምፃዊ ነው። የእሱን መታሰቢያ እንዴት ተደርጎ እንዲሰራ ነበር ያሰባችሁት? በምንስ መልኩ ሰራችሁት? አሪፍ ነው ብዬ አስባለሁ። ቆንጆ። እንዴት ነው የሰራችሁት? ሙዚቃውን ነው ደግማችሁ የሰራችሁት? ምንድን ነው? 3ኛ አልበሙ ላይ ወድሻለሁ የሚል ትራክ አለ። ኦዲዮ ነበረና ወደ ቪዲዮ ክሊፕ ነው የቀየርነው። የቤተሰብ ፍቃድ ጠይቃችኋል? አዎ በደንብ አግባብ ባልሆነ መንገድ ብዙ ገንዘብ ጨርሳበታለች። በጣም ብዙ ገንዘብ ማለት ነው መስዬ፣ በጣም ብዙ ገንዘብ ነው የጨረሰች። ምን ላይ ተለቀቀ? ምነው ሸዋ ኢንተርቴይንመንት ዲላር ጋር እኔም ፕሮዲሰር የሚለው ጋር ስሜ ተለጥፏል። ዳይሬክቲንጉ ጋር ደግሞ ችግር የለውም ክሬዲት ለራስሽ ይሰጥ ብዬ በራሴ ፍቃድ የራሷ ስም ነው የተጻፈው። ዲላር ጋር ሽጣዋለች። ገንዘቡን ትቀበል አትቀበል የማውቀው ነገር የለም። እኔ እጅ ምንም የደረሰ ነገር የለም። ስለዚህ የድምፃዊ ታምራት ደስታ ቤተሰቦች ይሄንን 3ኛ አልበሙ ላይ ያለውን አንድ ዜማ ወድሻለሁ የሚለውን እናንተ ፕሮዲውስ እንድታደርጉ ፍቃድ ሰጥተዋችኋል? አዎ ሰርታችሁ ተለቋል። ምን ነው ሸዋ ላይ ብዙ እይታ ነበረው? አዎ 1 ሰዓት ባልሞላ ውስጥ 100,000 ቪው ተገኝቶልን ነበር። በእውነት በደንብ ነው እይታ ያገኘው። ቆንጆ ነበረ፣ ስራዎች ቆንጆ ነበረ። ግን እንዳወጣ ነው እኔ እጄ ላይ ምንም የገባ ነገር የለም። ታገኝ አታገኝ ማለት። እንዴት መረጣችሁ የታምራት ደስታን? በተለየ ለሱ አክብሮትና ፍቅር ነበራችሁ? አዎ ከኔ ይልቅ ደግሞ እሷ አፎሚ በደንብ ትወደዋለች። ተወደው ነበር። አሪፍ አድርገን ሰርተነዋል።
ከዛ በኋላስ ምን ሰራችሁ? እንግዲህ የፊልም ላይ ተሰጡ እንደነበራችሁ የፊልም ጽሁፍም እንደምትጽፉ የተለያዩ ነገሮች ያኔ ስናወራ ነበር። ሌሎች ባለሙያዎችን ቢያግዟችሁ እያልን ነበርና ወደ ፊልሙስ የጀመራችሁት ነገር ነበር? የጀመርነው ነገር እንኳን የለም። እጄ ላይ ስክሪፕት አለኝ። እኔ ፕሮዲስ የሚያደርገኝን አጥቼ እስከዛሬ እጄ ላይ ብዙ ስክሪፕቶች አሉ። አብሬያት በምኖርበት ጊዜ አበድሪኝ ለፊልም እያለች ብዙ ገንዘብ ወስዳ ጨርሳብኛለች። አበድሪኝ ትለኛለች። ያው ለአርቲስቶቹ ደግሞ የስክሪፕቴን ገንዘብ ሜሪ ከለከለች ትለኛለች። በሰው ታስጠይቀኛለች፣ እኔም ሰጣታለሁ። ስላስጠየቀችኝ ብቻ አይደለም መስዬ በነገራችን ላይ መሰጣት እሷን ላለማጣት ነበረ። ግን እሷ ከስክሪፕት ያገኘችው ገንዘብ ነበር? ምንም የማውቀው ነገር የለም። እንደምታወጣ እንጂ ገቢ ገብቶላት አገኘው ስትል አይቻት አላውቅም። ምንም የማውቀው ነገር የለም። ያ የነበረ ፍቅራችሁ እንግዲህ እንደዛ ለሌሎች መማሪያ ይሆናል እስክንል ድረስ ያሳየነው ፍቅር ዝናና ገንዘብ ስለመጣ ነው ያ ፍቅር የጠፋው ብለሽ ነው የምታምኘው? ምንድን ነው? አዎ እንደዚህ ነው ማምነው። ብሩ ከመጣ በኋላ ነው ማለቃትን አፎሚያን ያየሁባት። ብሩ ከመጣ በኋላ ነው፣ ዝና ከመጣ በኋላ ነው፣ ያልሆነ ቦታ ደሟል ከጀመረች በኋላ ነው እንጂ በፊት እውነተኛ ፍቅር ነበረ። በጣም ወዳት ነበረ፣ በጣም ተወዳኝ ነበረ። ያለሷ መኖር ማልችል ነው የሚመስለኝ። እሷም እንደዛው። ግን በጣም ተረማመደችብኝ፣ ህይወቴን አበላሸችብኝ፣ ዳግም ችግር ውስጥ ጣለች እና ከቤት ወጥታ ሄደችው። እንዴት መሰለሽ መስዬ፣ እኔን አስቀምጣ ብዙ ሰዎች ከውጭ ይደውሉ ነበረ እና ሜሪን አገናኝኝ ምናምን ይለዋታል። ላውድ አድርጋ ነው የምታወራው እና ሜሪና እኔ ተለያይተናል ትላቸዋለች። እኔ አጠገባ ቁጭ ብዬ በጣም አዝን ነበረ። በጣም አራለሁ ብለሽ ድምፅሽን አታሰሚም እንዴ? ለምን? በቃ እኔ የፈለገችውን ታድርግ ነው የምላት። የፈለገችው ምንም እያደረገች አይታየኝም። በቃ እሷ ብቻ ከኔ ጋር ትኖር የሚለው ነው እኔ ማስበው። እና ፎቶ አላኪልኝ ይላታል እና የሌላ ሰው ፎቶ ላከችለት። አንቺ ሜሪ ብትደን እንኳን የላክሽልኝን ፎቶ አትመስልም አላት። በቃ እንዳትጨቀጭቀኝ ብላ ብሎክ አረጋለሁ። ብሎክ ደግሞ አረኩት ትለኛለች፣ እኔ እንድሰማ ማለት ነው። ብዙ ሰዎች ይደውላሉ፣ ብሎክ ይደረጋሉ። የተሰደበ ያውቃል። ከተለያየም በኋላ ደግሞ ሜሪ ጋር ነኝ እኔና ሜሪ ቸግሮናል የቤት ኪራይ ያለች ትጠይቃቸዋለች። ሜሪ ታመመችብኝ ያለች በር ትጠይቃቸዋለች። እኔ ምንም የማውቀው ነገር የለም። ደረሰሽ? ስለዚህ በስምሽ እየነገደች ነው እስከ ዛሬ። አሁን በቅርብ የሰማሽው አለ? አዎ፣ እንደውም የቅርቡ ምን መሰለሽ፣ ሜሪ ነኝ ብላ ነው ያወራችው። አጋጣሚ ልጁ ደግሞ ያቀኝ ነበር፣ እንዲህ ድምፄን የሚለይ ነበረ። አንቺ ሜሪ አይደለሽም ስላት ገደል ግባ ብላ ዘግታ ብሎክ አደረገችኝ። ምንድነው አንቺ ምንድነው ሄደሽ የምትናገሪው አካል የለም እንዴ ምናምን አለ። አሁን ምን ማስተላለፍ ትፈልጊያለሽ? ማስተላለፍ የምፈልገው እኔና ፎሚያ ከተለያየን 2 ዓመታችን ነው። እናንተ ካገዛችሁን ባላይ ኖር ነው 9 ወርና 10 ወር ነው እና ይህን ሁሉ ዓመት ያለ ሜሪ ነው ስትጠቀም የነበረው። ሜሪ ስትል የነበረው ውሸቷን ነው። እኔ ደግሞ መስዬ ጋር መጥቼ ይፋ ያደረግኩት በጣም በብዙ ችግር ውስጥ ነበርኩኝ። ገዳም ነበርኩኝ፣ ታምሜ ነበረ። ለዛ ነው አሁን ደግሞ እንደ እግዚአብሔር ፍቃድ እድሉ ተሰጥቶኝ እዚህ ሚዲያ ላይ መጥቼ የምናገረው። ያን ሁሉ ዓመት ሜሪ ሜሪ ብላ ነግዳለች። ከዛሬ ቀን በኋላ ግን ሜሪ ካለች አፎሚያን ብላችሁ እንጂ ሜሪን ብላችሁ እንዳልኩላት ነው መላቸው። እንግዲህ እዚህ ጋር አፎሚያ ይሄንን ፕሮግራም እያየች ከሆነ በዚህ ጉዳይ ላይ ምላሽ እንድትሰጥ እንፈልጋለን። ምክንያቱም አንድ ላይ ነው እህትማማቾች በሚል ያቀረብናችሁ። ሰውን ከዳር ዳር የእህትማማችነት ፍቅራችሁን አይቶ ያንቺን ብርሃን እንዲመለስ መማር እንድትችሉ እንደዚህ መደጋገፋችሁ ለሌላውም አርአያ ነው በሚል እንግዲህ በጣም እረፍት የለሽ ስልኮች ነበሩ። እኔ ጋር ራሱ ይመጡ የነበሩ ስልኮች እጅግ በጣም ብዙ ናቸውና በዚህ ሁኔታ እንዲህ አይነት ነገር ተፈጥሯል ብሎ መስማቱ በራሱ እጅግ በጣም ያሳዝናል። አንቺ እንግዲህ እሷ አለችኝ ስትይ ትታሽ ሄዳለች። ለምን የሚለውን አፎሚያን መጠየቅ እንፈልጋለን። እንግዲህ በጥበብ ስራ ውስጥም ካለች ለወደፊት ህይወቷ ስራዋ ጥሩ አይሆንምና እባክሽ ምላሽ ስጭን ማለት እንፈልጋለን። እንግዲህ አሁን ፈቅደሽ አበድሪኝ ስትልሽ የሰጠሻት ብቻ ነው ወይስ ሌላ የወሰደችብሽ ገንዘብ አለ? ሌላውን አላቅም። እሷ ጋም ነበረ ብዙ ገንዘብ። አንቺ በምታውቂ ወደ እኔ የመጣውን ደግሞ አንዴ ብድር፣ አንዴ ለከሌ፣ አንዴ ለፊልም እያለች ውስጥ ጨረሰችብኝ።
እንግዲህ አንቺ የምታውቂው የሚለውን ያነሳሽውን ለተመልካቾች ግልጽ ለማድረግ እንግዲህ በመሃል በሱ አካውንት ላይ ብር ገብቶ ለተለያየ ጉዳይ እያጠፋችው ነው ብለሽ ለኔ ነግረሽ ነበር። አቅራቢያሽ ወዳለ ፖሊስ ጣቢያ ሂጅና ገንዘቡ በምን አይነት ሁኔታ እንደተሰበሰበ ቪዲዮን አሳያቸው። ስለዚህ እሷ ትጠራና ትጠየቅ የሚል ሐሳብ አቅርበን በመሃል ሌላ ሰውም እንግዲህ ይህንን ጉዳይ ዳር ለማድረስ ሊያግዘን እንደሚችልን በወቅቱ ቃሉን ሰጥቶን ነበርና ፖሊስ ጣቢያም ሳይደርስ በእናንተ ስምምነት ወደ አንቺ አስገብቻለሁ ብላ ነበር። ማለት ነው ይመስለኛል። በዛ ሰዓት ወደ 800 ሺህ ብር ነው አይደለ? አንቺ አካውንት ላይ የገባው። አሁን እሱ 800 ሺህ ብርም ነው የጠፋው። ይበልጥ እሷ መራቋ መለየቷ ከብዶሻል አይደል? አልከበደኝም። በጣም ነው የተጸጸትኩት። ምክንያቱም እኔ ፊት ሆና ደላላ ጋር ደውላ ቤት ፈልግልኝ ምናምን ስትል እኔ ነኝ ቀድሜ የወጣሁት ራሴን ለማየት ማለት ነው። ሜሪ ምን አይነት ነች ብዬ ራሴን ለመጠየቅ ማለት ነው። ጠንካራ እንደሆንኩትም ራሷ ታውቃለች። ግን ስላሳለፍሽው ፍቅር ስትይ አንዳንዴ የምትታገሽው ነገር አለ አይደል? እዚህ ሚዲያ ላይም ነግራሻለች። በጣም ትዕግስተኛ ነሽ ብላኛል። በጣም ትዕግስተኛ ነኝ ሲበዛ በጣም ስወስን ግን ወደኋላ መመለስ አልችልም። እና ልትወጣ 1-3 ቀን ሲቀራት ቀድሜ ነው የወጣሁት። እኔ እንደ አጋጣሚ የቤት ኪራይ የሚችልልኝ ሰው ነበርና ደስ አለኝ። በዛ አጋጣሚ የወጣሁት ጓደኛዬም ወደ ግቢ ገባች። እየመጣች ታየኛለች ምናምን ብቻዬን ነበር። ወደ ግቢ ማለት ዩኒቨርሲቲ ገባች። እየመጣች ታየኛለች። አጋጣሚ ጥሩ ጎረቤት ነበሩኝ። እነሱ ትሪት እያደረጉኝ ምናምን ብቻዬን ነበርኩኝ እና ተጸጸትኩኝ። በጣም ተጸጸትኩኝ። በትክክል ግን የእናትሽ ልጅ ነች አይደል? አዎ የእናቴ አባቴ ልጅ ነች። ከእናትሽ ጋር እስከዛ በኋላ የነበራችሁ ነገር እንዴት ቀጠለ? ከእናቴ ጋር ያ ብቻዬን በምኖርበት ሰዓት በጣም እየከበደኝ ሲመጣ ደወልኩላት እና በጣም አሞኛል፣ ወደ አዲስ አበባ እዚህ ቅርብ ጸበል ብገባ የሚጠይቀኝ የለምና ወደ አንቺ ሀገር መጥቼ ጸበል እመጣለሁ አልኳት ነው ያለች። ሄድኩት። አያቴና እሷ ተቀበሉኝ። ብዙም አልቆየሁም ጸበል ገባው። ጸበል ገብቼ ፊቴ ለአመታት ነው የደማው መስዬ እዚህ ጋ በጣም እየደማብኝ ነበር። አላቅም እግሬም እየደማብኝ ነበረ። እግዚአብሔር ይመስገን የሰው ፍቅር አለኝ። በጣም ብዙ ሰዎች እያገዙኝ ነበረ። ግን እንዲህ ፊቴም እየደማ እግሬም እየደማ በብዙ በሽታ ውስጥ ሆኜ በጣም ተጸጸትኩኝ። በቃ ከአፎሚያ ጋር ያሳለፍኳቸው ጊዜዎች፣ እሷን ላለማጣት ያጣሁት ገንዘብ፣ ያጣሁት እድል በጣም ያመኝ ነበረ በጣም እና እንደ እግዚአብሔር ፍቃድ እግዚአብሔር ላይ እንጂ የዘገየው ፊቴም እንደምታዩ ነው። በምሕረቱ ድኜ ተመልሼ ወደ ሐዋሳ መጣሁ። እንዴት ወደ ሐዋሳ ሄድሽ? ከዚህ ቀደም ሐዋሳ ኖረሽ ታውቂያለሽ? አላውቅም። የታምራት ደስታን ቪዲዮ ሳነች የሰራችው እና በቃ በዚህ ነው የተቀራረብነው። ጓደኛዬ ነች። ኦኬ። ክሊፑ ላይ እሷ ሰርታለች? ሰርታለች። እና መስዬ አፎሚያ በተለያዩ አርቲስቶች ትደዋውል ነበረ። ይቅርታ አስታርቁኝ፣ ይቅርታ ማለት እፈልጋለሁ፣ ተጸጽቻለሁ ምናምን እያለች ማለት ነው። እኔ ደግሞ ስልኬን አላነሳም ነበረ። እንዲሁም ሌላ ሰው ሲደውል እነሱ እየመሰሉኝ ስልክ አልጠቀምም። በቃ ብዙ ጊዜ እዛ ጸበል በነበርኩበት ሰዓት ሄደችና ቤተሰብ ቤት አገኘችኝ እና ይቅርታ ምናምን አለችኝ። እኔ ከቤትሽበት መንገድ መሄድ አልፈልግም፣ በእኔም እንድትሄጂ አልፈልግም፣ ግን ታውቂያለሽ ወስኛለሁ፣ ወደኋላ መመለስ አልችልም አልኳት። እኔ ጸበል ነው መወስዳት ምናምን ብላ አሳመነቻቸው ማለት ነው ቤተሰቦችን። እነሱ በእኔ ህይወትም ያው ምንም መወሰንም ምንም አይነት እንትን ማድረግ አይችሉም። ግን ያው አስታረቁን ምናምን ጸበል ወስዳታለሁ ብላኝ እኔም ቢያልኳት እኔ አልይዝሽም፣ አላበላሽም፣ አላወራሽም፣ ጓደኛዬ ግን ትንከባከብሻለች ምናምን አለችኝ። ጓደኞቼ ደግሞ እሺ በያት፣ ስለ መስርቂያት ነው የምትከተልሽ፣ ብትቀርቢያት ደግሞ እሷ ናት የምትሸሽሽ ምናምን አሉኝ። እሺ አልካቸውና ሰሚነሽ ወሰዱኝ፣ አብሬያቸው ዳግም ማለት ነው። ሰሚነሽ እጂ አታምኝም መዝዬ፣ አንድ ቀን ብቻ ነው ደጁን የወሰዱን ቀን ብቻ ነው ገብቼ ቤተ መቅደሱን የተሳለምኩት እና ከግቢ ውጭ ነው የተከራዩት። በቃ ኢንተርኔት ለመጠቀም ዋይፋይ ወዳለበት ነው የሚሮጡት ምናምን። እዛ ተኝቼ ነው ሙለው 6 ቀን ምናምን። በጣም ደበረኝ። በቃ ለምን ዳግም ለምን በቃ ወይኔ መዝዬ ለማውራት ይከብዳል። እና ሄዳለሁ ብዬ አስቸግሬ ተመልሼ መጣሁ። እናቴም ሌላ ህይወት ጀምራ ነበረ፣ ወንድ ልጅ ወለደች ምናምን።
አብሬያቸው እያለሁ ከእናቴ ጋር አብሬ እያለሁ እንደገና ሄዳ ደግሞ ምንድነው ስውራ ማርያም ካልወሰድኳት ምናምን አለች። እምቢ አልኳት። አስደወለች። በሁሉም ሰው እምቢ አልኳቸው። በሰባኪያን፣ በዘማሪያን፣ በዘፋኝ በምናምን አላነሳም ምናምን ያናቸውንም አላወራም ብዬ በጓደኛዬ ወንድም አስደወለች። አላወቅኩም። እኔ አንስቼ አዲስ አበባ ሕክምና አለ ቶሎ እንድትመጪ አለኝ። እና አፎሚያ እኮ እንደዚህ ገዳም ሊሄዱ ነበር እምቢ ብያት ነበረ ብዬ እኔ ሳላውቅ እውነቱን ተናገርኩኝ። ይህን አጋጣሚ ተጠቀሚ፣ ከአፎሚያ ጋር ነኝ እኔ እቀበልሻለሁ ምናምን አለኝ። እሺ አልኩኝና መጣን አብረን ማለት ነው። አናወራም። አብራት የነበረችው ልጅ ነች የምትይዘኝ። ከኔ ጋር ጆሮ መስማትና መናገር አትችልም ነበር። እሷንም ጸበል ብላ የሰው ልጅ ይዛ ነው የመጣችው። ሁለታችንን 4 ሆነን ነው በአጠቃላይ የመጣ ነው። እና ልክ ቤቷ እንዳስገባችን እንዲህ ቁጭ እንዳለን እንንገራት አንንገራት ይባባላሉ። ምኑን ነው ምንድን ነው አልኳቸው። ስታሳዝን ትለኛለች። እኔ አላሳዝንም። አታዝኝም ልንገርሽ አለችኝ። እኔ አይኔን ከማጣት በላይ የሚያሳዝነኝ ነገር የለም፣ ምንም የሚገርመኝም ነገር የለም፣ ንገሪኝ አልኳት። አውቀን ነው ያስደወልነው እኛ ነን። አዲስ አበባ ገብተሻል፣ አሁን እዚህ ቤት ገብተሻል፣ ምን ታመጫለሽ? አታመልጭም፣ አውቀን ያስመጣንሽ አለችኝ። ምንም አላልኳትም፣ ምንም። እሺ ከአይኔ አይበልጥም፣ የአሁኑ ንግግርሽ ከአይኔ እኮ አይበልጥም አልኳት። ምንድን ነው አንቺን እንደ ገቢ ማግኛ ነው የምትጠቀምብሽ? አልገባኝም፣ የእውነት አልገባኝም። እንደነገው ጥለውን ሄዱ። መስማትና መናገር የማትችለዋና እኔን ቤት ውስጥ ጥለው ሄዱ። ሰፈሩን መጥቀስ አይጠበቅብኝም። መብራት የለም ብዙ ጊዜ የአፎሚያ ቤት ማለት ነው። እና ሲመሽ ወደ 4 ሰዓት አካባቢ በተን ነበረ። እንዴት እንግባባ? እኔ ማውራት አልችልም፣ እሷን ማየት እኔ አልችልም። አክት ነው የምታሳየው። እኔ ሳወራ ደግሞ ጨለማ ነው እና በተኑን እንዲያረኩ ነው ከንፈሬን ማሳያት የነበረ ተኝ ለማለት ማለት ነው። ምንም አንግባባም። ደወልኩላት። አፎሚያ ነች ያነሳችው። አንቺ ህሊና እንደሌለሽ አውቃለሁ። ዳግም እድል የሰጠውሽ እንዳይመስልሽ። ጸበል ብለሽ ነው። ጸበል ደግሞ ጸበሉ ይቀራል። ግን አሁን እንድትመጡ ፈልጋለሁ። እኔና ልጅቱ ልንግባባ አልቻልንም። እሷ ቁጭ ብላ በጨለማ እኔ ተኝ ማለትም አልችልም። ያወራችኝ ያለችውንም አላቅም አልኳት። ተኙ ብላ የአርቲስት ስም መጥቀስ አይጠበቅብኝም። እከሌ ጋ ሄደናል፣ ከገባን እኮ አንወጣም አለች። እሺ አልኩኝ። ምንድን ነው ይሄ አርቲስት? ስሙ ማይጠቀሰው አርቲስት ድምፃዊ ነው ወይስ? ድምፃዊ ነው። እንደኔ ለእኔ በጣም መልካም ሰው ነው በጣም። እና ደወልኩለት። ስልኩ ዝግ ነበረ። ለገጣሚያን ደራሲያን አውቃለሁ እሱ ጓደኞች በዙሪያው ላሉ ሞካከርኩላቸው፣ አያነሱም። ቢያነሳልኝ ቀጥታ ነበረ የምነግረው። እሱን ደግሞ እንደሚያባረራት አውቅ ነበረ። ማለት እኔ ማየት አልችልም፣ መስማትና መናገር የማትችለው ልጅ ቤት ውስጥ ላ በጨለማ እንዴት እንድንግባባ ነው? አንተ ደግሞ እደሩ የምትላቸው ወይ ደግሞ የምታቆያቸው ምን ጉዳይ ያላቸው እዛ የሚያድሩበት? ምን ሙዚቃ ታጠናለች ወይስ ምንድን ነው? አታጠናም። ጓደኞቿን ይዛ ሄዳ በቃ እየተጫወቱ አድረው ከፈለጉ ሳምንት አድሮ ነው የሚመለሱት። እና ለነገው መጣች አይደለም ያኔ ማታ 5 ሰዓት ላይ መጣች። ስታንኳኳ ማለት ነው መሲ አውቄ ዝም አልኩት። ልጅቱ መክፈት እራሱ አልቻለችም። እና ክፈቺ ለማለት እንዴት ላስረዳት? ወደ በሩ ጎተትኳት። እጠቀማታለሁ ሳይልሱን እኔ አላቅም በሩን። በጣም ከፋኝ። ገቡ። ቀልዳችንን እኮ ነው ፕራንክ ነው ምናምን ትላለች ለልጅቱ ማለት ነው። እነሱ ይግባባሉ ቋንቋ፣ እኔ አልግባባም መስማትና መናገር ከማትችለው ዋጋ። ለነገ ማታ ስላላደሩ ጠዋት ለመሄድ ፀጉራቸውን ባይስራ ምናምን ይሰራሉ ቤት ውስጥ ማለት ነው። ጸበል ተብዬ ነው ተሸውጄ ነው የመጣሁት። ከአይኔ በላይ ምንም ነገር አያሳስበኝም ስላቸው ህይወቴን የምጠላ መሰላት እንዴ ዳግም ብዬ ጓደኛዋን ከዚህ ቤት አውጥተሽ ነው የምትሄጂው አልኳት። አንቺ ከሄድሽማ እኔ እሄዳለሁ አለች። ትችያለሽ፣ እኔ አፎሚያ በሄደችበት መንገድ መሄድ ማልፈልግ ሰው ነኝ እና አውጥታችሁኝ ነው የምትሄዱት እያልኳቸው ጥሎኝ ወጡ። መዝዬ በጣም ነው የጮኩት። ጎረቤት የላትም እንጂ ሰው ቢኖር ይመጣ ነበረ። ቁልፉን አስቆልፋ ማለት ነው መስማትና መናገር ለማትችለው ቁልፉን ሰጠቻት። አምጪ እያልኩት ቁልፉን እቀማታለሁ። ምን እንደምትለኝ አይገባኝም። አልቅሼ ምናምን መስቀሌን በጥሼ በቃ ራሴን ለማጥፋት እንትን አልኩት። ያዘችኝ። እኔ ደግሞ ጉልበት የለኝም። ጣለችኝ ምናምን። ተረጋጋው ምናምን ጸሎት አደረስኩኝና ቁልፉን ስጪኝ እኔ መውጣት እፈልጋለሁ አልኳት። እኔ ምላትን አይገባትም። በምን እንግባባ? ለምንድን ነው ይሄንን ሁሉ ማድረግ የፈለገችው? አፎሚያ ምንም የማውቀው ነገር የለም። ምክንያቷን አላውቅም። ቆልፋ
ፖሊስ ይደበድብሻል፣ ሜሪ ከዚህ ቤት ወጣ ከሄደች አለቅሽም እደበድብሻለሁ ብላኛለች፣ አንቺ ወጥተሽ አትሄጂም አለችኝ። ኧረ እባክሽ ነው አልኳት። በምን ቋንቋ ይሄንን አለችሽ? እንዲህ ባፏ እየጮኸች ነው። እያለቀስኩኝ ስለነበረ በጣም እየታገልኳት ስለነበረ በቃ መስቀሌን ስበጥስ ምናምን ወደ ቲቪ ወዳለበት ኤሌክትሪክ ይኖራል ብዬ ስሄድ እያዘችኝ ስለነበር በጣም እንዲህ ትጮኻለች። እኔ ጮኬ ማውራት አይሰማትም። ከዛ ቀስ ብዬ ቁልፉን ስጪኝ፣ እኔ ቦድቅ አንቺ ሰው አጠሪም፣ ጩኸሽ መናገር አትችይም፣ ግን አንቺ ይዘሽኝ እኔ መራመድ እችላለሁ፣ እኔ እንውጣ አልኳት። ቀስ ብዬ ማለት ነው። በሚገባት ተረድቻለሁ። ማታ ሲያወሩ ገባኝ እና በሩን ከፈተች። እንዳጋጣሚ ሳለቅስ የሆነ ሰው እየሩጦ መጣ። ምን ሆነሽ ነው አለኝ። ምንም አስደውለኝ አልኩት። አስደወለኝ። ማቃት ጓደኛ ነበረችኝ። ቶሎ መጣች። ልብሴን ጫማዬን ይዤ ደወልኩላቸው ለነሱ። መታችሁ ልጅቱን ተረከቡ፣ ጥያት ወጥቻለሁ ብዬ ወደ ሐዋሳ ሄድኩት። ሐዋሳ የደረሱት ከምሽቱ 4 ሰዓት 5 ሰዓት አካባቢ ብቻዬን ማለት ነው። ምንም አንድን ብር እጄ ላይ አልነበረም። ሐዋሳ ማን አለ? ጓደኛ ያለች። ቤት አላቸው ወይስ ግቢ ገባች አልሽኝ መስሎኝ። ወደ ሐዋሳ መጣለች። ግቢ ነበረች። ከግቢ ደግሞ የግል ሐዋሳ እየተማረች ነው። ቤተሰቦቿም እዛ አሉ እና ብር አለሽ አልኳት። እየመጣሁ ነው አዘጋጅልኝ አልኳት። ደርሼ በእሷ ነው ያስከፈልኩት። ደስ በሚል ፍቅር ሰላም ነበር የናፈቀኝ። ደስ በሚል ሰላም በቃ ደስ ብሎኝ እስከዛሬ እነሱ ጋር ነኝ እልሻለሁ። እንግዲህ አፎሚ ይሄን ፕሮግራም እያየች ከሆነ ምላሽ እንድትሰጠን እንፈልጋለን። አፎሚ ቀርበሽ ምንድን ነው የተፈጠረው የሚለውን እንድታስረጅን እንፈልጋለን። አሁን አንቺ እጄ ላይ ስክሪፕት አለ እያልሽ ነው። የአይንሽ ጉዳይ ምን ደረሰ? የአይኔ ያው እናንተ አንቺ ባሰባሰብሽልኝ በአንቺ በኩል ባገኘሁት ገንዘብ እንዳልኩሽ አፎሚ ነች የጨረሰችው። በቅርብ ግን ሐዋሳ ታይቼ ነበረ። ተስፋ ያለው ነበረ። አሁን ግን የከበደ ነው ምናምን አሉኝ። ውጭ እጄ በታይስ አልኩት። እሱ ይቻላል ሄደሽ መታየቱ አይከፋም፣ ግን በ5,000 እና በ4,000 ብር የሚድን አይን ነበረሽ አሉኝ። በጣም ነበር የከፋኝ። ውጭ እጄ በታይስ አልኳቸው። ትችያለሽ፣ እኛ ጽፈን መስጠት እንችላለን፣ የሚወስድሽ አካል ካለ ወስዶ ያሳክምሽ አሉኝ። መታከም እፈልጋለሁ፣ በዚህ መዳን እፈልጋለሁ። አለማየት እንጂ ማሰብ አይከብደኝም። ግን ያው ሁኔታዎች ምንም አልሆነልኝ፣ ምንም አልተስተካከለልኝም። አዎ መታከም እፈልጋለሁ። ያኔ በራሴ ባደርግ ሁሉንም ነገር እሷን ባልን ያለውን ነገር ተጸጸትኩ ያልኩሽ ማለት ነው። ያለውን ነገር እኔ በራሴ ሁሉንም ነገር ባደርግ ራሴን ማሳክም ነበረ። ሁሉም ነገር ለእኔ ጥሩ ይሆን ነበር። ግን እሷን እንዳላጣ ብዬ ገንዘቡንም የሰጡኝን ፍቅር የሰጡኝን ገንዘብ ነው ያጣሁት። አይኔንም ማለት ነው። በ5,000 እና በ4,000 ብር ሊድን የሚችል አይን ነበር ያለሽ ነው የተባልኩኝ። አሁን ለሸገር ኢንፎ ሚዲያ ተከታታዮች ምን ማስተላለፍ ትፈልጊያለሽ? ያው በፊት ደግፈውኛል፣ ረድተውኛል። ስለሱ አመሰግናለሁ። እንዲያደርገን እንዲሆነ ብሎ ለሚያዝኑት ደግሞ ትልቅ በጣም ይቅርታ ጠይቃቸዋለሁ። ይህ በእኔ ስህተት አይደለም። ያው ይረዱኛል ብዬ አስባለሁ እና አፎሚያና እኔ አንድ ላይ አይደለንም። አፎሚያን ብሎ የሚጠይቅ እንዲጠይቅ፣ እስካሁን ግን ለ2 ዓመታት ሜሪ ብላ እየነገደች የነበረውን ነገር እንዲያውቁልኝ እፈልጋለሁ። ለእሷስ ማስተላለፍ የምትፈልጊው ነገር አለ? እኔ እውነቱን እንኳን ማውራት አልችልም። አንቺ ውሸት እንደምታወሪው እኔ እውነቱን እንኳን መናገር ማውራት አልችልም። ግን በመሲ ሚዲያ ላይ መጣሽ እናውራላታለሁ። ሜሪ ዋሸች የምትይ ከሆነ ያልተናገርኩትንም ነገር እኔና እናውራላታለሁ። አሁን እሷ በአንቺ ስም እየነገደች ሜሪን እያለች ሰዎች ጋር እየደወለች ነው ብለሻል። የአንቺን ቁጥር አያውቁም ነበር? ያኔ የተሰጠው የእሷ ነበር፣ የእሷ ስልክ ነበር የተሰጠው። አንቺ ስልክሽን ሸጠሽ ስለነበር። ስለዚህ እስቲ አሁን ስልክሽን። እሺ ቀላል ነው። 0922 96 96 20 በዚህ ቢደውሉ ያገኙኛል። እንደ በፊቱ ያው እነሱ አንዳንዶቹ ሲደውሉልኝ ስልኬን ይዘጉ ነበረ። ቻርጅ ላድርግ ስላቸው የእነሱን ቀድሞ ቻርጅ ያደርጉ ነበረ። ማናቸውንም እንዳገኝ አትፈልግም። ብቻ ግን ምን ልታደርገኝ እንደምትፈልግ አላውቅም። እና አሁን እንደፈለግኩት ላወራቸው እችላለሁ። ማንም የሚቃወመኝም የለም። እንደ በፊቱ የሚያስቀይማቸውን ብሎክ የሚያደርጋቸውም ሰው ከጎኔ የለም። መደወል ከፈለጉ አሁን ባልኩሽ ቁጥር ሊያገኙኝ ይችላሉ። መልካም ነው። እንግዲህ አፎሚም ይሄንን ሰምታ
ምላሽ ትሰጣለች ብዬ እጠብቃለሁ። እንግዲህ አንቺም የተለያዩ የስክሪፕት ስራዎች አሉኝ ብለሻል። እሱን ፕሮዲውስ የሚያደርግ ባለሙያ ካገኘሽ ራስሽን ችለሽ የተሻለ ደረጃ ላይ መድረስ እንደምትችይም ስትገልጪ ነበር። እንግዲህ በሰማሁት ነገር አዝኛለሁ። ባይሆን ደስ ይለኝ ነበር። ፍቅራችሁ እንዳለ ቢቀጥል አብራችሁ ተደጋግፋችሁ ዛሬ አንድ ላይ ብናያችሁ ደስታችን ነበር። እንግዲህ የሆነውን ነግረሽናል። እንግዲህ በሷ በኩል ደግሞ ምንድነው የሚለውን እንጠብቃለን። ስለመጣሽ ከልብ አመሰግናለሁ። እኔም አመሰግናለሁ በጣም። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ